ደጀኔ ብር ያትማላለሽ ማለት ወፍ ነግሮኛል። በተቃወሙ ቁጥሩ ይጨምራል። She looks suspicious. Nobody cares as long as we got the right code. Are you sure she gave us the right code? You're responsible for this. Told us you gave us the right code. I don't know how this is possible. I'll take care of it. እንደገና ሞክሩበት እስቲ። ጭፈራ ቤት የምትሄድ መሰላት እንዴ? አቤት እግዚኦ ወላዳ ይሽቴ ሆ እንዲህ መሆና እኮ ደግሞ ጽድቁን መንገድ ያምራታል። አንቺ ሰው ምን አሳይሽ? ዛሬ ምን አሳየኝ እንዴ? አይኔ ጋር መጣ ስቅት አለች እንጂ እንዱኔ ምድይ ዛሬ ሀብታሞች እንደ ሀብት ሲባል ገመና መሸፈኛ ነው ማቀ ተገላልጠው እንደዚህ እስማ አንቺስ ብትሆኚ ቤተ ክርስቲያን ውስጥ ሆነሽ ሰው እያማሽ ጽድቁ ይናፍቅሻል። እናንተማ እንዲች የተገላለጠች ገላ ማየት እንደ ቫይታሚን ተስማምቷችኋል። ዘውግዬ ኧረ ይልኛ አሮጊቷል ሲያረጉ እኮ አይቅር ብላል። እስቲ በመቅረቢያ ሰዓት ታይት ለብሳ ደንበር ገተር ትላለች። የተቆጨሽ ያስመስልሽ ምኑ ታይት መልበሱ? ኧረ እባክህ ዘር በልልኝ። ደግሞ ምንድን ነው እሱ ደግሞ? ቆይ ግን እኔም ብለው ሰው ከምትመለከች ለምን ራስሽን አትመለከች? ንገረኛ ምን ሲጎለኝ እኮ ምን ጎደለኝ ንገረኛ። ኧረ እንደው ይቅር ይበለኝ ይቅር ይበለኝ። እንደው ይሄስ መረገም ነው። ስማ እሺ ቁርስ ልጋብዛችሁ። እግዚአብሔር ይባርክ። ጋባዥ አትኩ። አቤት እኔ አንተ ገንዘብ እንዴት እንደናፈቀኝ። እስማ ጭቅና ስጋ ነው። ጭቅና ምንድን ነው? አንቺ ልጅ ሴት አይደለሽ? ካልጠየቀችማ እንዴት ማወቅ ትችላለች? እኮ የስጋ ዘር እንደሆነ ገብቶኝ። ኧረ እባክሽን ስጋ ትል እንጂ ዘር የለውም። እሺ
ካልኩባ አይደለ አቤል ወልጄ እኮ አይደለም ተለክፌ ነው። ይኸውልሽ ራሔል ስሜትሽን ለመረዳት በጣም እየሞከርኩ ነው፣ ግን የገባሽ አይመስለኝም። አንቺ በጣም ቆንጆና ጥሩ አፍቃሪ ልብ ያለሽ ሴት ነሽ። እንደኔ አይነት ወንድ አያስፈልግሽ። የሚንከባከብሽ፣ ጊዜ የሚሰጥሽ፣ ፍቅር የሚሰጥሽ ወንድ ነው የሚያስፈልግሽ። እኔ አልሆንሽም። እስቲ ፕላን ቢ ወጣ ብለሽ። በፍቅር ውስጥ ፕላን ቢ የሚባል ነገር የለም። አንተን ነው የምወደው። አንተ ነህ ለእኔ በልኬ የተሰራው። መቼም ቢሆን ተስፋ አልቆርጥም። ህመሜ ገብቶ እስክትቀበለኝ እጠብቅሃለሁ። አታስቢ፣ እኔ ለፍቅር የሚሆን ልብ የለኝም። ልቅርብሽ፣ እድሜሽን አትጨርሽ። እሺ ሳጅን፣ ምን ልታዘዝ? ምሳ ይሁንልኝ። ስራ ሳይጨረስ ምሳ? ስራ ያልቃል እንዴ ኢንስፔክተር? ኦፍ ኮርስ ስራማ እለቱ ማለቅ አለበት። ለዚህ እኮ ነው ስራን በቅድ መምራት ያስፈልገው። አሁን የመጣሁት የባለፈው ምርመራ መጠናቀቁ ላበስርሽ። የትኛው? የዝርፊያ ጉዳይ? ኦ እንኳን ደስ አላችሁ። አብሮ ደስ አለን ኢንስፔክተር። ግን ይሄ አንቺ ትልቁ ጥረት ነው። ነገሮችን በተለያየ በተቃራኒ አቅጣጫ ይወለሽም ነበር። የተዘጋጁት ዶክሜንት ሆን ብሎ እንደተቀነባበሩ ደረስንባቸው። ይሄ ደግሞ ለስራችን ትልቅ ልምድ ይሰጣል። ወንጀለኞች ወንጀላቸውን ጭድ በሌለው ጭቃ ቢመርጉትም ከቆይታዎች በኋላ ጭቃው መሰነጣጠቁ አይቀርም። ያን ጊዜ ፍትህ ፈላጊዎች አርቲፊሻል ምሽጉን ጥሰው ከእውነት አደባባይ መቆማቸው መድረሳቸው አይቀርም። አመሰግናለሁ። ቴንክ ዩ። ዛር ማዋል ሄሎ ሄሎ፣ አንቺ መሆንሽን ለማረጋገጥ ምልክት ስጪ። የጆቢራ ክንፎች አሁን ተግባብተናል። የታዘዝኩትን ገንዘብ ለመክፈል ዝግጁ መሆኔን ለሳምክሽ ነው። አሁን ጎበዝ እና አስተዋይ ልጅ ሆነሃል። ደህና። ቀጣዩ ትዕዛዝ ምንድን ነው? መልሼ እደውላለሁ። ቦታው ላይ ነኝ። አሌክስ፣ የጓደኛ ንቀት ጎዳኝ። ወዳለሁ ስለው አልፈልግሽም ማለት ነው። Where's my wife? You tell me where your wife is. What the hell is my wife? Shut up, you're not in a position to talk. Get off me. አንተ ልጅቷ ምን ብላ ነው?
አቤል በጣም አዝናለሁ። እንደዚህ አይነት ንግግር ከአንተ አንደበት አልጠብቅም ነበር። ስማ አብረን አድርገናል፣ አብረን ብዙ ነገሮች ሰርተናል። ቁም ነገረኛ ነህ፣ ለሰው መፍትሄ ፈላጊ ሩሩ ነህ። ግን በፍቅር ህይወት ላይ ያለ አመለካከት በጣም የተጣመመ ነው። በእናትህ አሌክስ ተዋቸው አልኩህ እኮ። በቃ እነሱ ሲፈልጉ እንደዚህ ናቸው። አንወሻሽ ጓደኛዬ፣ እንተዋወቃለን። ድሮ በሴቶች ህይወት ላይ የተጫወትከውን አትርሳ። አሁንም ያንን እያደረገ አሁን ያለንበት የእውቀትና የእድሜ ደረጃ እኮ እንደዚህ እንድናደርግ አይፈቅድልን። በዛ ላይ አንተ በሰው አእምሮ ላይ እየሰራ ነው ያለው። እንዴት ራስህን ማየት ይከብዳል? አሌክስ ለምን እሷን ትተህ የመጣበትን አልነግረኝም? ሽማግሌዎቹን ልልክ ነው እና ምን ትመክረኛለህ? ጥሩ ነው። ታዲያ ምን ላግዝ? ሰዎቹን በመምረጥ ምን ችግር አለው? አባቴም አለ፣ ጋሽ ደጀኔም አሉ፣ ሌሎች የተወሰኑ ሰዎች ጨምሮ መላክ ነው። የሰርጉን ቀን ለመቼ ባረግ ይሻላል? ይህንን ከሄርሜላ ጋር መነጋገር አይሻል? ይሄ ጉዳይ እኮ ሚዜንም ይመለከቷል። ደግሞ እንደለመደው ነገ ተነስቶ ሱዳን ሄድኩ ምናምን ቢል ከባድ ነው። ችግር የለም፣ ለእሱ አታስብ። ካሁን በኋላ አልሄድም። እርግጠኛ? እሺ። ብሩን በእኔ አካውንት እንዳስገባለሁ። አብደሻል? እንዴት? 2 ዓመት ሙሉ ከ10 ሺህ ብር በላይ ከፍ ብሎ ማያውቅ አካውንት ዛሬ ድንገት 2 ሚሊዮን ብር ቢገባበት ሰውስ ምንም ይልሽ ይመስልሻል? አሁን ግን ቀጥታ ካቶ ልጅ ነገር ያለሽ ገንዘብ እንዴ ሳሚ ወደ ወጥመዳቸው ግቢ እያልከኝ እኮ ነው። ሱናዬ በእናትሽ ይቅርታ። የለመድክበት ምክንያቱም ሳሰብ ምንም አይደለም። ስማኔ እንደሌላው አይነት ሴት እንዳትመስል። ይሄ ድብብቆሽ ምናምን ነገር አይመቸኝም፣ ጭራሽ አይመቸኝም። ስልኬ እኮ ባትሪ ነገርኩህ። ይሄ ያፈቀርኩሽ ምትቆሽ አይገባኝ። እሺ ብቸኝነት የሚያደርገኝ ስትፈልግ ስልክ ታነሳለህ፣ ሳትፈልግ ደግሞ አታነሳም። አንተ መጣ ሄድክ ቀረ ብዬ ራሴ የምታማ ፈልግ በቃ ሄድልኝ። አንተ ታለካኝ አትካኝ በቃ ሄድ። እንዴት ነሽ? ምን ነው ችግር አለ? በስራ ሰዓት መጥቼ አስቀየምኳት መሰል። ሰዎች አፈቀርኩ ስለኝ ውሸት ነበር የሚመስለኝ። አሁን ግን በእኔ ደርሶ አየሁት። ከአንቺ ይህን አልጠብቅም። ጠንካራና ጎበዝ ሴት ነሽ። በእርግጥ ፍቅር እልህ ነው። እኛ ስንገፋ ደግሞ አንወድም አውቃለሁ። ልባችን ደግሞ የሚፈልገውን ሲያጣ ይጎዳል። ለዚህ ሁሉ ደግሞ መፍትሄው ትዕግስት ነው። ምክንያቱም የነገ መሰረት ትዕግስት ነው። ስለቤት ማሰብ ማቆማቸው በቃ ምን እንጠብቃለን? ክፈላቸውና እንሂድ። ምን አማራጭ አለ? ፖሊስ ጠርተን እንዳናስይዛት እዳው ለእኛ የሚተርፋል።
አንከፍልም ብንል የልጄን ስም ጭምር ጫርታ ለፖሊስ ከጠቆምኩ በኋላ ለእሷ ማሳውቃታለሁ ብላ ይዛለች። ሸረሪት እኛንም ጦጦስ ለማውረድ እኮ አቅሙ እንዳላት እያሳወቀች ነው። አይምሰል ብሩን ላለማጣት ሲሉ መስማማታቸው አይቀርም። አሁን ይሄ ምክር ነው ወቀሳ? እውነቴን ነው የምልህ። ሚስጥር አወቅን ብለው በጨበጣ ሊዘርፉ የመጡ ወሮበሎች ለፖሊስ ይጠቁማሉ ብለህ አታስብ። ለፖሊስ ቢጠቁሙ ከምስጋና በስተቀር ቤሳ ቤስቲን ስለማያገኙ የሰጣቸው ብር ተስማምተው መሄዳቸው አይቀርም ነበር። ልጅቷ ኃይለኛ ነች። ዛሬ 2 ሚሊዮን ብር ብትሰጣት ነገ ተነገ ወዲያ እጥፍ አድርጋ እርቃንን እንደምታስቀራ አትጠራጠር። ጥፋት የሆነው በ2 ሚሊዮን ብር ስትደራደሩ። አሁንም ቢሆን እኮ ሀሳባችንን የመቀየር እድሉ አለን። አትችልም። ለምን? ገንዘቡ ያለው በእጅ ከ100 ሺህ ብር በላይ አልከፍልም። ግፋ ቢል 200 ሺህ ብር፣ ከዛ በላይ አልችልም። አይምሰል የአሁኑ እምቢታ ለድርድር ሳይሆን ላደጋ ነው። እንደምንም ብዬ ለማሳመን ሞክር። ግን ያን ማድረግ የነበረብህ በፊት ነው። አሁን እንደምትከፍላቸው ቃል ገብታል። እነሱም ገንዘቡን እንደሚያገኙ ተስፋ አድርገዋል። ፕሮግራም ካወጡበት በኋላ ሀሳብን ብትቀይር በቁመህ እንደሚቀብሩ አትጠራጠር። አንቺም ያለሽ ሆይ ልምጣው ልቅር፣ አንቺም ያለሽ ሆይ ልምጣው ልቅር፣ ብቅል ማሳቀያ ወንቃ ፊት እግር፣ ዶሮ ማስታቀፊያ ሆዶ ሚንጭር። ወይኔ ጉዴ! ዛሬ በሳቅ ገደልከኛሽ። ወንቃ ፊሎ ደግሞ ምንድን ነው? ወንቃ ፊሎ ግን ማለት ግዕዘኛ ነው እንዴ? ወንቃ ፊሎ ማለት ብቅልን ከፍ አድርጎ የሚሰቅሉበት የተጣመመ እንጨት ነው። እንደ አግራ ወደ ከፍለበት እንጨት ጠማማ እንጨት ማለት ነው። ታዲያ የእግሯ ሸፋፋነት ለመግለጽ ነው ግጥሙ? ይኸውልሽ አንዳንዱ ሴት በሾርኒ ወጋ ካላረግሽ መች ደግሞ ሙሉ ምንጭር ያልከውስ ምንድን ነው? እኔ ምንጭር የማውቀው ለእንስሳ ነው። ይኸውልሽ ሆዶ ማለት ከጭቃ የሚሰራ እንደዚህ በክብ ማስታጠቢያ አይነት ሆኖ ዶሮ የሚታቀፍበት ነው እና በትክክል ስለማይገጥሙት እነሱ ይሄው አፉን ሰማ ያለ ስለው ሞዶ ሚንጭር እንለዋለን። አቤት አቤት! ይሄ ሁሉ ውርጅብኝ የሚወርድባት ሴት ግን ማናት? እኔ ማንነቷ አይታወቅም። 50 ብር ሸለማለት በዚህ ያለችኝ ሁሉ በግጥሜ ሞልጬ ወይኑን ወቃ አድርጌ እሸኛታለሁ። ይልቅ እሱ ስታዩና እኔ የምልሽ መቼ ነው የምታገቢው? ወይ መንኩሰሽ ገዳም አልገባሽ እንደዛሽ ተካሽ አለብሽ። ወማ ይሆን ከሆነ እኔ ካሉ ደህና ሀብታም ጋር ላገናኝሽ። ይሄ አንተ ዝምድና ይበቃኛል። እኔ ትምህርቴን ሳልጨርስ ፍቅርን ባልም አይሻኝም። በእናትሽ ስድብ ንገረኝ። በግጥም ሙሽ ጫርቂ ልክ ልኩን የምነግረው ሰው አለ። በእናት በአባት እሺ በቃ በትምህርት እንዴ? ኧረ ምንም ትምህርት የሚባል ነገር የለውም። አይ እዚህ እሱ ከማሲቆ በቀር ምንም አያውቅም፣ እንደወረደ ነው። እውነቱን ተናግሮ ከመሸበት ማዘር ይሻላል ሲሉ አልሰማሽም? ግማሹን በደረቅ ቼክ፣ ግማሹን በካሽ። እንዴት ማለቴ? ለማን ነው የምሰጠው? እሺ ተረጋጋ። ምን ብለህ ነው? በጣም ተረብሻለሁ። ገንዘብ ነው ይመጣል ይሄዳል። እንዴት እንደሚገኝ እኮ ታውቀዋለህ። አውቃለሁ፣ ግን ተረጋጋ። ምንም ማድረግ አይቻልም። እና አንኪዮን ከሀገር እንዳይወጡ ኢሚግሬሽን ያሉት ሰዎቻችን አስጠንቅቂያቸው። ማን ነው ደግሞ?
እሷ ትሆናለች። ሌላ ማን ይሆናል? ሄሎ፣ በኮድ እንተዋወቅ። ኮድ 1 የጆ ቤራ ክፍል፣ ኮድ 2 ድንቢጦ። አሁን ተግባባ? አዎ ተግባብተናል። ከተግባባን ቀጣዩን ትዕዛዝ ላስረዳ። ትዕዛዝ አንድ፣ አቶ እንዲፍራው እዛው ባለበት እንዲቆይ ነገር። አንተ ግን ስልክህን ሳዘጋ የፎቁን ደረጃ ይዘህ ወደ ሊፍቱ ውረድ። እኔ አብሬ ልምጣ። ቆይ ለምን አብሬ ልምጣ? ቆይ ደጁ ለካስ እስክትያዝ ነበር ጀግንነት። ወንድ ትመስለኝ ነው። አልጫ ጉድ እኮ ነው። ወይ ጉድ! ሊፍቱ ባለበት ህንጻ። እሱን አትነግረኝ። በሩ ሲከፈት አንዲት ጥቁር መነጽር ያደረገች ሴት ከሊፍቱ ሳትወጣ ኮድ ትሰጣለች። ያኔ ሱፎችን ትሰጣታለህ። ማስጠንቀቂያ፣ ወጣቷን ለመከታተል ማንኛውም እንቅስቃሴ ቢደረግ በገዛ እጅ ራስህ እንዳጠፋ ቁጠር። እስኪደውልልህ ካለበት እንዳትንቀሳቀስ። ልጅሽን በረሃ ላይ ነው ያገኘናት። የተጠየቅሽውን ገንዘብ መክፈል ካልቻልሽ ልጅሽን በህይወት አታገኛትም። እባክህ የኔ ወንድም፣ እባክህ ያለኝን ሁሉ ውሰድና ልጄን መልስልኝ እባክህ የኔ ልጅ። ያለውን ሁሉ አንፈልግም፣ 99%ቱን ብቻ የምንፈልገው። ኤክስፖርተር እንደሆንሽ እናውቃለን። ስለዚህ በአሁኑ ሰዓት የሰሊጥ ምርት በአውሮፓ በጣም ተፈላጊ ስለሆነ አሁን በምንልክልሽ አድራሻ ኤክስፖርት አድርገሽ ዶኩመንቱ እኛ ሱቅ ጋር ከደረሰ በኋላ ልጅሽ ወደ ቤቷ ትመለሳለች። ይህንን ማድረግ እንዴት እችላለሁ የኔ ወንድም? እባክህን የ24 ሰዓትን የሚሰጥችሻለሁ። የልጄን ድምፅ አንድ ጊዜ ብቻ ልስማ እባክህ። እሱን ግማሽ መንገድ ከሄድሽ በኋላ ካመንንበት እናደርገዋለን። እስከዛው ቴሌግራም ክፈችና በፎቶ አትዝናኝ።
ሄሎ። ፕሮሰሱ እያቀላጠፍሽ እንደሆነ ተስፋ እናደርጋለን። አዎ እቃውን ገዝቻለሁ። እናውቃለን። እንዴት? ወዳጆችሽም ጨዋዎች እንደሆነ ተነግሮናል። እባክህ እየጨረስኩኝ ነው። ትንሽ እንኳን የልጄን ድምፅ አሰማኝ እባክህ ወንድሜ። አፍጥኙ። ከድምጿ ይልቅ በአካል ታገኛ ነው የሚሻልሽ። ለእኛ ራሱ ሸክም ነው የሆነችብን። ቶሎ ቶሎ በይና ልጅሽን ውሰጂልን። አሎ አመልማል፣ እባክህ አሌክስ፣ ጥሩ ሁኔታ ላይ አይደለሁም። እባክህ ቆይ እስቲ ተረጋጊ። አመልማል፣ ምን ሆነሽ ነው? እስቲ ንገሪኝ። ላገኝ እፈልጋለሁ። እባክህ ቶሎ ና። መቼ? አሁን? አዎ አሁን። እሺ እኮ እሺ፣ ተረጋጊ እባክህ አሌክስ። ልትረዳኝ የምትችለው አንተ ብቻ ነህ። እባክህ ና። የት ነው ያለሽው? እዛው የተለመደ ቦታ እንገናኝ ወይስ? አይ ሌላ ቦታ፣ ጭር ያለ ቦታ እኮ። የት? እሺ አመቻችና አንቺ ራስሽ ንገሪ። እሺ መኪናህን አትጠቀም፣ ሌላ መንገድ ፈልግ። እኔም ቢሆን መኪናዬን አልይዝም። እባክህ ተጠናቋል። 2 ልጆች ግን ይቀሩናል። አንደኛዋ ዶክመንት ገቢ ስታደርግ እርግጠኛ ስንሆን ትለቀቃለች። ግራ የገባኝ ግን እቺ ዘመድ የሌላት ነች። ግድ የለም አረቡ ጋር ከእንግዳ ጎስ ያለ ገንዘብ እናገኝበታለን። አመልማል፣ አይዞሽ። ይኸውልህ አሌክስ፣ አንድ ልጄን ሊያሳጡኝ እኮ ነው። አንድ ልጄን አገቱብኝ። ምንድን ነው ማድረግ ያለብኝ? መቼ ነው ይሄ ሁሉ? እንዴት? መቼ? 20 ቀን አልፏታል። ፈለግኩኝ፣ አፈላለኩኝ፣ አጣኋት። አርፌ ቁጭ ስል ዛሬ ደግሞ ደውለው በረሃሌን ያገኘናት፣ ገንዘቡን ካላክሽ እንገላታለን ብለው ይህንን ስልክ ይኸውልህ ፎቶዋን ይህንን ላኩልኝ። ይኸውልሽ አመልማል፣ ተሳስተሻል። ይህንን ነገር ቶሎ ለህግ ማሳወቅ አለብን። ስለዚህ አሁን እኔ ህግ እንዲያውቅ ማድረግ አለብኝ ብዬ ነው። ተው አሌክስ ተው፣ አይሆንም። የእነሱ ሰዎች ይኸው እየተከታተሉኝ ነው። አንድ ፖሊስ ይዘሽ ብትመጪ እንገልሻለን ብለውኛል። አሌክስ ተው፣ አይሆንም። እሺ አመሰግናለሁ። እደውላለሁ። እነሱ ናቸው። አንቺ ነው ተው አሌክስ፣ እኔ ያነሳዋለሁ። አቤት። አዝናለሁ። በቃልሽ አልተገኘሽም። ልጅሽን አታገኛትም። ይኸውልህ ወንድሜ፣ ገንዘብ አንሶኝ እኮ ነው። እሱ የኛ ችግር አይደለም። ልጅሽን አታገኛትም። አይዞሽ አምዬ። እሺ እኔ ምን ልርዳሽ? እንዴት ልርዳሽ? ይኸውልህ ሰዎቹ ከውጭ ቼን አላቸው እና ገንዘቡን የሚፈልጉት በእቃ ነው። እቃው ገዝተሽ ኤክስፖርት አድርጊ ነው ያሉኝ። አንተ ደግሞ ኤክስፖርተር ነህ፣ ሰሊጥ አለህ። ስለዚህ ወደ እነሱ እንድታዞርልኝ ነው የምፈልገው። ለገንዘቡ ምንም አትጨነቅ። ግማሹን አሁን እሰጥሃለሁ፣ ግማሹን ደግሞ መኪናዎችን ሸጬ እከፍልሃለሁ። እባክህ አሌክስ፣ የኔ ወንድም እባክህ እርዳኝ። እሺ በቃ አይዞሽ። ወደ ህንድ ሊጫን የተዘጋጀ ሰሊጥ አለ። በቃ እሱን እናዞረዋለን፣ ችግር የለም። አንቺ ደግሞ አታስቢ፣ ስለ ገንዘቡ አትጨነቂ። መጀመሪያ ልጅሽን እናገኝ። እሺ አመሰግናለሁ የኔ ወንድም። ዝናብ አስመታው። ይቅርታ ችግር የለም። እንሂድ። እሺ
ሰውየውንማ ታውቀዋለች። አይታታል ፊቷ እንዴት እንደተቀያየረ። እኔ ምንም አዲስ ነገር አላየሁባትም። ልጅ የት ነው ያለው? የቱ ልጅ? የምን ድምፅ ነው የምሰማው? ሀገሪቷ ሁነኛ ሰው ነው ያጣችው። በበረሃ ላይ እንደቆመች አንድ ዛፍ ቁጠሪያት። ይገርምሻል፣ ሀገሪቷን እያሳዩ ስንትና ስንት ብድር መሰለሽ የተበደሩት። እውነቴን እኮ ነው። ታውቂያለሽ፣ የእውነት ምንም ለውጥ የላትም። ታክሲ ስትይዝ አየኋት።